ምዕራብ ትግራይ የትግራይ ሉዓላዊነት ምን ይለኛል? የትግራይ ሉዓላዊነት የሚባል ነገር የለም ሲጀመር። ትግራይ ሀገር ስትሆን ሉዓላዊ የምትሆነው። ትግራይ ሀገር አይደለችም፣ አንድ ትንሽ መንደር ነች፣ ብርጭቆ የምታክል መንደር። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው። ሰላም ልንፈጥር አማራ ክልል፣ የትግራይ ክልል፣ የምናምን ክልል፣ የኦሮሚያ የሚባል ጠፍቶ በአቅጣጫና በአቀማመጥ በጂኦግራፊካል ሁኔታችን የሚከለል አስተዳደር ይኖረናል ብለን ተስፋ እያደረግን their origin in the Humera zone is that this be done in a safe, dignified, informed, voluntary manner. እንደ ባለስልጣን እንደ ሀገር መሪ አንድን ትልቅ ክልል እንደሚመራና የፌዴራሉ አካል እንደሆነ ባለስልጣን ሳይሆን እንደ ተራ አክቲቪስት ነበር የሚነጋገር። ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ ያለበት የሚል እምነት ከነበራቸው ወሰነኝ ተፈናቃዮች ወደ ቀያቸው እንዲመለሱ እሰራለሁ ብለህ በሰላማዊ መንገድ መንቀሳቀስ ከጀመርክ የወልቃይት ጠገዴ ህዝብ የማይፈልገውን ወይም ደግሞ ዋጋ ከፍዬበታለሁ የሚለውን የህወሓትን አጀንዳ ይዘህ የምታራግበው ምን ለምን ጉልበት የሚመጣ እስከደለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ አሁን ጌታቸው ረዳ ስላለ የሚፈርስ አስተዳደር የለም፣ አሸተ ደምለው ስላለ የሚቀር አስተዳደር ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። እኛ ስራ የለንም፣ ልምምድ የለንም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን በወልቃይት ጠገዴ ዞን እንዲሁም በሁመራ ዞን አካባቢ የአሜሪካው አምባሳደር በኢትዮጵያ አርቪን ማሲንጋ ከአቶ ጌታቸው ረዳ ጋር ወደ ሁመራ ዞን አምርተው ከወልቃይት ጠገዴ ጊዜያዊ አስተዳደሮች ጋር እንዲሁም ከተፈናቃዮች ጋር በተያያዘ ጉዳይ ላይ ያደረጉትን ውይይትና ከጉዳዩ ጋር ተያይዘው እየተነሱ ያሉ መረጃዎችን የምንቃኝበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በትላንትናው ዕለት ከሁለት ቀናት በፊት ይመስለኛል የአሜሪካው አምባሳደር በኢትዮጵያ አርቪን ማሲንጋ ከአቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ከሆኑት አቶ ጌታቸው ረዳ ጋር ወደ ሁመራ ዞን አምርተው ነበረ። የሄዱበት ጉዳይም ተፈናቃዮች ያሉበትን ሁኔታ ለማየትና እንዲሁም ተፈናቃዮች ወደ ቦታቸው እንዲመለሱ ሁኔታዎችን ሁመራ ዞን አስተዳደር እንዲሁም ከወልቃይት ጠገዴ ዞን አስተዳደሮች ጋር ለመነጋገር ነበር ወደ ቦታው ያመሩት። ከዚሁ ጋር ተያይዞ አምባሳደር አርቪን ማሲንጋ ከጉዳዩ ጋር ተያይዞ ከሁመራ የነበራቸውን ውይይት ጨርሰው ከተመለሱ በኋላ ያስተላለፉት መልእክት አለ። The United States position relative to the return of those who have their origin in the Humera zone is that this be done in a safe, dignified, informed, voluntary manner. Let me reiterate that people coming back to the zone are able to do so in a safe, dignified, informed, voluntary manner. The international community, of which the United States is the big part, stands ready to help and facilitate. But at the end of the day, this is going to be led by the Ethiopian people. And of course, with the leadership of the Ethiopian government at the federal level, but of course, regional officials and authorities have their role to play as well. Particularly
the interim regional administration in Mekelle, led by President Tedesse. I have heard from those here in the Humera zone a desire and a willingness to continue working with him, President Tedesse. I have heard from those here in the Humera zone a desire and a willingness to continue working with him and the interim regional administration authorities to find a path forward and to implement a plan to enable that safe, dignified, informed, voluntary return of those who would like to take up their livelihoods and their lives here in Humera in the future. እና ምንድነው መጨረሻ ላይ የተወሰነው የሚለውን ነገር ስናይ ተፈናቃዮቹ ፈቃደኛ የሆኑት ሰላማዊ የሆነ ደህንነታቸው ተጠብቆ ወደ ተፈናቀሉበት አካባቢ ራሳቸው በራሳቸው ፈቃድ በተናጠል ኢንዲቪጁዋሊ በግለሰብ ደረጃ እንዲመለሱ ለማድረግ ሁኔታዎችን ከአስተዳደሩ ጋር ከጊዜያዊ አስተዳደሩ ባለስልጣናት ጋር ተነጋግረን ተመልሰናል ብለዋል። በማንኛውም ሁኔታ በጦርነት በግጭት ምክንያት አደጋ የደረሰበት ከቦታው የተፈናቀለ የተለያየ አደጋ የደረሰባቸው ማንኛውም ሰው ቢሆን በራሱ ጉዳይ ላይ የመወሰን ኃላፊነት ሊሰጠው ይገባል ይላሉ። እና በዚህ ውሳኔ መሰረት እያንዳንዱ ማህበረሰብ ምክንያቱም ወያኔ ሰዎችን ሆስቴጅ አድርጎ ይዞ ዛሬም ለፖለቲካ ጥቅም ለፖለቲካ ፍጆታ እየተጠቀመባቸው እንደሆነ ይታወቃል። ያንን ችግር ለመቅረፍ እንግዲህ ፈቃደኛ የሆኑ በመጠለያ ውስጥ ያሉ የትግራይ ተወላጆች ወደ ነበሩበት ወደ ወልቃይት ጠገዴ ወይም ወደ ሁመራ ዞን ሄደው በቀያቸውና በቤታቸው መኖር የሚችሉበት እድል ራሳቸው ወስነው እንዲሄዱ በግለሰብ ደረጃ ተፈናቃዮቹ እንዲመለሱ ለማድረግ ተስማምተናል ብለዋል። አቶ ጌታቸው ረዳ ከዚሁ ጉዳይ ጋር ተያይዞ በትዊተር ገጻቸው በፌስቡክ ገጻቸውም ላይ መልእክት አስተላልፈዋል። ይሄን ያስተላለፉት መልእክት እንግዲህ አንደኛ የምዕራብ ትግራይ ተፈናቃዮች እንዲመለሱ ይላል። የምዕራብ ትግራይ ተፈናቃዮች እንዲመለሱ ለማድረግ ከአካባቢው ባለስልጣናት ከሁመራ ዞን ባለስልጣናት ጋር ከአርቪን ማሲንጋ ጋር አብረን ሄደን በጉዳዩ ላይ ውይይት አድርገን ተመልሰናል ይላሉ። ኤፒ የሚባለው አቶ ጌታቸው ረዳ ነግረውኛል ብሎ የወልቃይት ጠገዴ አስተዳደር እንደሚፈርስ ከአስተዳደሩ ጋር ተስማምተን ተመልሰናል ብለዋል አቶ ጌታቸው ረዳ ብሎ መረጃ አውጥቷል። ይህንን የአቶ ጌታቸው መረጃ ተከትሎ ደግሞ ዶክተር በለጠ ሞላ የአብን ሊቀመንበርና የሳይንስና ቴክኖሎጂ ሚኒስትር ይመስሉኛል። አሁን እሳቸው ደግሞ ለአቶ ጌታቸው ረዳ ምላሽ ሰጥተዋል። የሰጡት ምላሽ አርቪ ማሲንጋ ወደ ምዕራብ ትግራይ እንደሚሄድ አላቅም ነበረ፣ በቅንፍ ውስጥ ሽሬ ብለውታል። ምዕራብ ትግራይ የሚባል አማራ ክልል ውስጥ የለም። ምዕራብ ትግራይ ብሎ ስለለጠፈ ጌታቸው ምዕራብ ትግራይ ያልከው ሽሬ ከሆነ ወደ ሽሬ መሄዱን አልሰማሁም ነበረ እየተባባሉ ልክ አዴፓና ኦዴፓ የሚባለው ፓርቲ በአዴንና ኦህዴድ የነበረው ተቀይሮ አዴፓና ኦዴፓ ተብሎ የነበረ ጊዜ የአማራና የኦሮሚያ አስተዳደር ማለት ነው። በዛን ጊዜ እዛ ውስጥ የነበሩ ባለስልጣናት እነሱ በዚህ ደረጃ በፌስቡክ ይነቋቆሩ ነበረ። እንደ ባለስልጣን እንደ ሀገር መሪ አንድን ትልቅ ክልል እንደሚመራና የፌዴራሉ አካል እንደሆነ ባለስልጣን ሳይሆን እንደ ተራ አክቲቪስት ነበር የሚነጋገሩት እና አቶ ጌታቸው ረዳና በለጠ ሞላ በዚህ ደረጃ ጭቃ እያቦኩ ነው ያሉት እና ያንን ተከትሎ ደግሞ የሁለቱ ምላሽ እንዳይበቃ የወልቃይት ጠገዴ ወይም የሁመራ ዞን ጊዜያዊ አስተዳደር የሆኑት አቶ አሸተ ደምለው ደግሞ እንኳን ለጥምቀት በዓል አደረሳችሁ በሚል መልእክት ባስተላለፉበት መልእክታቸው ፌስቡክ ላይ የራሳቸው ፌስቡክ ላይ ማለት ነው አቶ ጌታቸውን አጥረግርገው ነው የጻፉት። እዛ ላይ ምንድነው የሚሉት? እዛ ላይ አንዳንድ የጠላት አካላት ይላሉ ከትላንት ስህተታቸው ያልተማሩ አንዳንድ የጠላት አካላት በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው በሚያወሩት እንቶ ፈንቶ እንዳትደናገሩ ይላሉ። በወልቃይት ጠገዴ ወይም በሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም ይላሉ። ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ወይም ደግሞ አስተዳደሩ ኃላፊ የሆኑት
አቶ አሸተ ደምለው ማለት ነው። በዚህ ጉዳይ ላይ አቶ ኮሎኔል ደመቀ ምን እንዳለ መረጃ እየፈለኩ ነበር፣ አላገኘሁም ለጊዜው። ነገር ግን እነዚህ ሶስት ሰዎች ከወልቃይት ጠገዴ ከሁመራ ዞን እንዲሁም ህወሓቶች ደግሞ ምዕራብ ትግራይ በሚሉት ጉዳይ ላይ እንደ ባለስልጣን ሳይሆን እንደ አክቲቪስት ፌስቡክ ላይ ድንጋይ ሲወራወሩ ትመለከታላችሁ። ምን ማለት ነው? ሲጀመር ጌታቸው ረዳ ባለፈው ወልቃይት ሂዶ የወልቃይት ጠገዴ ህዝብ በ27 ዓመት የወያኔ አገዛዝ የደረሰበትን ግፍና በደል አውቃለሁ፣ እጋራለሁ፣ ተፈናቀሉ፣ የተገደሉ፣ የሞቱ እንደዚህ ብሎ በይፋ እንደዚህ እኔ እንደምለው ባያወራም ነገር ግን የወልቃይት ህዝብ የከፈለውን ዋጋ አውቃለሁ ብሏል። ያን ካወቅ ምዕራብ ትግራይ የሚሉትን ቶፈንቶ ምን ሊያደርግ ነው የምታስገባው? ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወስነን እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስ እያልኩ ጀምረን ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ሶይል ኢንተርም አድሚኒስትሬሽን ስገባ ክሊር ነበር። ይሄን በሚል ነገር እንደማያልቅ አውቅ ነበር። ህዝቡን አወያይተ ህዝቡ አምኖበት ተፈናቃይ የሚመለስበት የህዝቡ ጥያቄ ደግሞ ስርዓት ባለው መልኩ የሚስተናገድበት ነገር መፈጠር እንዳለበት የህወሓትን መንገድ አልከተልም ብለህ ወደ ለውጡ ከመጣ ከወልቃይት ጠገዴ ጊዜያዊ አስተዳደሮች ጋር ተነጋግሬ የትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ እሰራለሁ ብለህ በሰላማዊ መንገድ መንቀሳቀስ ከጀመርክ የወልቃይት ጠገዴ ህዝብ የማይፈልገውን ወይም ደግሞ ዋጋ ከፍዬበታለሁ የሚለውን የህወሓትን አጀንዳ ይዘህ የምታራግበው ምን ለመሆን ነው? ምዕራብ ትግራይ የሚባል የለም። ምዕራብ ትግራይ ከወያኔ 27 ዓመት ፖለቲካ ጋር አብሮ ተቀበረ። ምዕራብ ትግራይ ካልክ አቶ ዶክተር በለጠ ሞላ እንዳለው ሽሬ አካባቢ ነው ሊሆን የሚችለው። እንዴት ነው እንደሰለጠነ ሰው መነጋገር የማንችለው? የተራ የነ ጀዋር መሐመድ የነ ልደቱ ፖለቲካ እንዳይበቃን ደግሞ እናንተ ጋር ደግሞ መተን አሁን እንደዚህ አታውሩ እንደዚህ አትበሉ እንበል እናንተ ነው። ዶክተር በለጠስ ቢሆን አሁን አቶ ጌታቸው ጋር በስነ ስርዓት አሁን አግባብ ባለው መንገድ መነጋገር አይጠቅምም ወይ? ምንድነው አሁን ፌስቡክ ላይ እንደዚህ ስለተጻጻፋችሁ የምታተርፉት ጉዳይ ምንድነው? ላሉባልታ ከመትረፍ ላሉባልታ ከመጋለጥ ያለፈ የምትጠቀሙት ነገር ምንድነው? በዛ ላይ ሲቀጥል ትልቅ የመንግስት ስልጣን ይዛችሁ ከጠቅላይ ሚኒስትሩ ቀጥሎ ትልቁ ስልጣን ሚኒስትርነት ነው። በዛ ደረጃ የተቀመጣችሁ ሰዎች ድሮ ገና ለውጡ እንደመጣ አካባቢ ኦሮሚያና አማራ ክልል ሆኖ ድንጋይ እንደሚወራወሩ ሰዎች ተራ የሆነ መልእክት እንትን የምትሉትን ነገር ለማንም አይጠቅምም፣ የእናንተንም ክብር ያወርዳል። ጌታቸው ረዳ ስላለ ጊዜያዊ አስተዳደሩ አይፈርስም ካለም ደግሞ አግባብ ባለው መንገድ ውስጥ ለውስጥ በራሳችሁ ኔትወርክ ተገናኝታችሁ መነጋገር ፈር የለቀቀ ወይም ደግሞ ከልኩ ያለፈ በህዝብ ላይ ጉዳት የሚያመጣ ነገር ሲኖር ያኔ እንቆረቆርለታል ወይም ተደራጅተንለታል ለምትሉት ህዝብ በህወሓትም ይሁን ማነው በትግራይ በኩልም ይሁን እነጌታቸው በአማራ በኩልም እነ ዶክተር በለጠ እንወክለዋለን የምትሉት ህዝብ አደጋ ላይ ሊወድቅ የሚያስችለው ችግር ከተፈጠረ ከሂደት ከንግግር በኋላ ያኔ ለህዝብ ይፋ ማድረግ ይቻላል። አንድ ቃል በተወረወረ ቁጥር ለዛ ምላሽ እየተሰጠ ደህና ገና በመስከል ላይ ያለውን ፖለቲካ እንደገና ለማደፍረስ የምትሞክሩበት አካሄድ ለህዝብም ለእናንተም ለሀገርም አይጠቅምም እና ጌታቸው ረዳ ምናልባት መታረም ካለበት ይቅርታ፣ አቶ ጌታቸው ረዳ ክቡር ሚኒስተር ዶክተር ማነው አቶ ጌታቸው ረዳና ዶክተር በለጠ ሞላ በመጀመሪያ ደረጃ ለአቶ ጌታቸው ረዳ ማለት የምፈልገው ነገር ወያኔ ወይም ህወሓት የሚያራግበውን ፖለቲካ ይዘህ አትምጣብን። በቃ ከህወሓት ተነጥለሃል፣ ወደ ሰላማዊ መንገድ ኢትዮጵያን ወደሚጠቅም ለኢትዮጵያ ህዝብም ለማንኛውም አካል የሚጠቅም መሀለኛውን መንገድ ይዘህ መጥተሃል ብለን ተቀብለናል። ከሆነ የህወሓትን አጀንዳ ይዘህ አታራግብ። ይገባኛል በትግራይ ህዝብ በኩል የሚፈልጉትን ነገር ለነሱ ለማድረግ ወይም እነሱ የሚፈልጉትን ነገር ለመናገር ፈልጎ እንደሆነ ይገባኛል። በነፊት ኦፍ ዳውቱን ለሱ እንስጠውና ማለት ነው። ቢሆንም ግን በዚህኛው ሳይድ ደግሞ የተጎዳ ምዕራብ ትግራይ በሚለው አስተዳደር ዋጋ የከፈሉ ህዝቦች አሉ። እነሱንም ማሰብ ተገቢ ነው። በሰላማዊ መንገድ ተፈናቃዮችን እመልሳለሁ ብለህ ተናግረህ
እዛ ያለው ማህበረሰብ ደግሞ የማይፈልገውን ነገር እየተናገርክ የትኛው ጋር ነው የቆምከው? አንዴዛ አንዴዚህ የምትረግጠው የሚያስብል ጥያቄ ያስመጣል። ዶክተር በለጠ ሞላና አቶ አሸተ ደምለው ደግሞ እንደ አስተዳደር፣ እንደ አመራር፣ እንደ ኃላፊ ስልጣን እንደያዘ ሰው ህዝብ እንደሚመራ ሰው አክት አርጉ። ፌስቡክ ላይ ለተጻፈ ፌስቡክ ላይ ለተወራ ነገር ሁሉ መልስ አትስጡ። ከልክ ያለፈ ነገር ሲኖር እንዳልኩት ወጥቶ ለህዝብ ማሳወቅና ህዝብን የሚጎዳ ነገር ተፈጥሯል ብሎ መናገር አንድ ጉዳይ ነው። አሁን ጌታቸው ረዳ ስላለ የሚፈርስ አስተዳደር የለም። አሸተ ደምለው ስላለ የሚቀር አስተዳደር የለም። የወልቃይት ጠገዴ ጊዜያዊ አስተዳደር ጉዳይ የአማራ ክልል ተወካዮች ባሉበት የፕሪቶሪያ ስምምነት ሲፈረም በፌዴራል መንግስቱ ስር ወይም በፌዴራል መንግስቱ ጉዳዩ እንደሚመራ ይደነግጋል የፕሪቶሪያው ስምምነት። በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው እንዲመለሱ እንፈቅዳለን ብለዋል። እነ ኮሎኔል ደመቀም እነ አቶ አሸተ ደምለውም በዚህ ጉዳይ ላይ ይስማማሉ፣ ተፈናቃዮችን በመመለስ። ነገር ግን ተፈናቃዮች ሲመለሱ የወልቃይት ጠገዴ የሁመራ ዞንን አስተዳደር ወይም የሂውማኒታሪያን ኢሹን ያለባቸውን ጉዳዮች በሙሉ ሃንድል የሚያደርገው የፌዴራል ገቨርንመንት ነው ይላል የፕሪቶሪያው ስምምነት። የፕሪቶሪያው ስምምነት መንግስትም ህወሓትም የፈረሙበት ስምምነት ነው። በፕሪቶሪያው ስምምነት መሰረት የሂውማኒታሪያን ኢሹ ላይ ነው የሚገባው የተፈናቃዮች ጉዳይ። ስለዚህ ተፈናቃዮች መቼ ይመለሱ፣ እንዴት ይመለሱ፣ በምን አይነት ሁኔታ ይመለሱ የሚለውን ጉዳይ የሚወስነው የፌዴራል መንግስት እንጂ ጌታቸው ረዳ አይደለም፣ ዶክተር በለጠ አይደለም፣ ወይም አሸተ ደምለው አይደለም። በህግ ነው የምንመራው፣ ህግ ያላት ሀገር ነች ከተባለ ህጉ የሚለው ይሄንን ነው። ይሄን ደግሞ ኦኬ ድፍን ያለ ነው በመንግስት ብቻ ማለት በመንግስት ሃንድል ይደረጋል የሚለው ነገር እንዳለ ሆኖ ግን እንዴት የሚለው ነገር ግልጽ አይደለም ካላችሁ ደግሞ ከፕሪቶሪያው ስምምነት በኋላ ኬንያ ሂደው ጀነራል ታደሰ ወረደና ፊልድ ማርሻል ብርሃኑ ጁላ ኬንያ ሂደው ናይሮቢ ላይ የተፈራረሙት ሁለተኛ ስምምነት ደግሞ አለ። ያ ስምምነት ላይ ራሱ ምን ይላል? የሂውማኒታሪያን ጉዳይ በፕሪቶሪያው ስምምነት መሰረት በተፈራረማችሁት መሰረት የፌዴራል መንግስቱ ሃንድል ያደርገዋል፣ ተፈናቃዮችን ወስዶ ማስፈር፣ ወደ ቦታቸው መመለስ ይችላል ይላል። ሁለቱም ቦታ ላይ ስልጣኑ የተሰጠው በሂውማኒታሪያን ኢሹ ስር ነው ያለው። በዚያ ስር ደግሞ ኃላፊነቱን የሚወስደው የፌዴራል ገቨርንመንት ነው። የኬንያው የናይሮቢ ስምምነት ላይ ምን ይላል? አንደር ኢትዮጵያን ኮንስቲቲዩሽን ቤዝድ ኦን ኢትዮጵያን ኮንስቲቲዩሽን ይላል። ያ ማለት በህገ መንግስቱ መሰረት ይፈታል የወልቃይት ጠገዴ ጉዳይ ብሎ አብቹ በተደጋጋሚ ጊዜ ተናግሯል። ምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። እኛ ስራ የለንም፣ ልምምድ የለንም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም ነው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያ ስህተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱን ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። እኔ እኮ በጣም የሚገርመኝ ከጊዜያዊ ኢሹ ከጊዜያዊ ከሆነች ጊዜ ከሆነ ማዕቀፍ ውስጥ ወጥተን ማሰብ የማንችለው ለምንድን ነው? እኛ እኮ አሁን እያሰብን ያለነው ክልል የሌለበት በጂኦግራፊካል አቀማመጥ የምትከለል ኢትዮጵያ ትመጣለች ብለን ተስፋ እያደረግን ያለነው የአማራ ክልል፣ የትግራይ ክልል፣ የምናምን ክልል፣ የኦሮሚያ የሚባል ጠፍቶ በአቅጣጫና በአቀማመጥ በጂኦግራፊካል ሁኔታችን የሚከለል አስተዳደር ይኖረናል ብለን ተስፋ እያደረግን ይሄ የክልል አስተዳደር በዘርና በቋንቋ የተደራጀ ፌዴራሊዝም ከፈረሰ እኮ ወልቃይት ጠገዴ በጂኦግራፊካል አቀማመጥ ነው የሚሆነው። የኦሮሞውም፣ የአማራውም፣ የወልቃይቱም፣ የአፋሩም የሁሉም ህዝብ የሚኖርበት ምናልባት ነገ ከነገ በሚሰጠው አደረጃጀት የሚሰየም ይሆናል። ልክ አሁን እየተደራጁ እንዳሉት ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ እንደሚባለው ደቡብ ውስጥ እንደተደራጀው በአቅጣጫና በአቀማመጥ በጂኦግራፊካል ሁኔታ ታይቶ ማለት ነው። ያ ሁኔታ ከመጣ አሁን የምታነሱት ኢሹ አያጨቃጭቅም። መሬቱ የኢትዮጵያ ነው።
መሬቱ ለሁሉም ይበቃል። ነገር ግን አሁን 1 ዓመት 2 ዓመት በማይቆይ ኢሹ ለምንድነው ገና ያልሰከነውን ፖለቲካ ለማደፍረስ የምትሞክሩት? በዛ ላይ አሁን በህገ መንግስቱ መሰረት ወይም ደግሞ በፕሪቶሪያውና በናይሮቢው ስምምነት መሰረት የፌዴራል መንግስት ጉዳዩን ሃንድል አድርጎ በአካባቢው ያለው ጊዜያዊ አስተዳደር ይፍረስ አይፍረስ የሚለው ጉዳይ ከፌዴራል መንግስቱ ጋር ውስጥ ለውስጥ ተነጋግሮ አግባብ ባለው መንገድ በጠረጴዛ ዙሪያ ተወያይቶ የአካባቢውን ማህበረሰብ የጸጥታውን ሁኔታ የሚያስተዳድረው የኢትዮጵያ መከላከያ ሰራዊት ይሆናል። ከዛ ሲቀጥል በአድሚኒስትሬሽኑ ላይ አሁን ያለው ኢንትሪም አድሚኒስትሬሽን ይፈርስና ተፈናቃዮቹ ተመልሰው ከገቡ በኋላ ራሳቸው የመረጡት ጊዜያዊ አስተዳደር ደግሞ ይደራጃል፣ ይዋቀራል። በዚህ ሁኔታ ላይ ተስማምተው እነ ጌታቸው ረዳ እነ ታደሰ ወረደ የአማራ ክልል አስተዳደሮች እነ አቶ አረጋ ከበደ በተገኙበት በስነ ስርዓት ተወያይተው የወሰኑት ጉዳይ አለ። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። በጉልበት የሚመጣ እስከሌለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ ጥያቄ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ ሁሉ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ መሆኑን ማሳየት አለበት ለዓለም ማህበረሰብ። አሁን ማንነታችን በህግ ጠይቀናል፣ ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። በዚህ ሁኔታ ካልሆነ በስተቀር እንዴት ሆኖ ሊፈታ ይችላል የወልቃይት ጉዳይ? አሁን መንግስት በሚለው ጉዳይ የአማራ ክልልም ሳይሆን የትግራይ ክልልም ሳይሆን በፌዴራል መንግስቱ ሃንድል እየተደረገ ይቆይና ነገ ከነገ ወዲያ ህዝቡ በራሱ ድምጽ ወስኖ ይሄ የኔ አማራ ነኝ ወይም የትግራይ ሰው ነኝ የሚለው ነገር ተወስኖ ራሱ ህዝቡ በሚሰጠው ድምጽ መሰረት ዘላቂ የሆነ መፍትሄ ካልተበጀለት በስተቀር አንዴ አንዱ ጉልበት ሲያገኝ የሚነጥቀው ነገ ደግሞ ያኛው ሲደክም ይሄኛው የሚወስደው መሆን የለበትም። ለልጆቻችን ቁርሾና ጸብን ማስቀመጥ የለብንም። ያንን እንዳይሆን በህግና በህግ ብቻ እንፍታው ነው እየተባለ ያለው። ኢንትሪም አድሚኒስትሬሽን ማለት አሁን የወልቃይት ጠገዴ የሁመራ ዞን አስተዳደር ማለት ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር ማለት ፌዴራል መንግስቱ የሚፈልገውን አደረጃጀት አዲስ መዋቅር እስከሚያደራጅ ድረስ የሚያሻግር የሽግግር አስተዳደር ማለት ነው። ልክ እንደ ትግራይ ጊዜያዊ አስተዳደር ማለት ነው። ስለዚህ በፕሪቶሪያውም በናይሮቢው ስምምነት የፌዴራል መንግስቱ ኃላፊነት ከተሰጠው በዚህ ደረጃ በህጉ መሰረት የወልቃይትንም ሳይጎዳ እዛው የኖሩትን የትግራይ ዜጎችም የትግራይ ተወላጆችም ሳይጎዳ ለሁሉም በሚመጥን መልኩ መከላከያ ሰራዊት ጸጥታውን የተቆጣጠረ ቢቆይና ከዛ በኋላ ህዝቡ ወስኖ በራሱ የሚወስነው አስተዳደር ቢመሰረት ለሁላችንም አይጠቅምም ወይ? ያ ካልሆነ በስተቀር እነ ኮሎኔል ደመቀም እነ ዶክተር እና አቶ አሸተ ደምለውም ከዚህ በፊት ሲናገሯቸው በሰማኋቸው ቪዲዮዎች መሰረት በተፈናቃዮች መመለስ ጉዳይ ላይ ኢሹ ወይም ጥያቄ የለባቸውም። በወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው ኖረዋል። የአማራና የትግራይ ህዝብ አብረው የኖሩ ህዝቦች ናቸው። እንግዲህ ብዙዎቹ ቀርተው አንዳንዱ ተደናግጠው የሄዱ በጦርነት ምክንያት ደግሞ ተመልሰው መጥተው ሰላማዊ ኑሯቸው እየኖሩ ነው ያሉ። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር ይቻል አይመስለኝም። መመለስ አለባቸው ብለው እንዲያውም ደግሞ የተፈናቀሉ ሰዎች ቤታቸው በሌሎች ሰዎች ተይዞ ከሆነ የተያዘባቸውን ቤት ሁሉ እያስለቀቁ ነው። አቶ ጌታቸው ረዳ ሲናገሩ ሰምተናል። ይሄንን ተፈናቃዮች ሲመጡ ቤታቸው እንዲገቡ ቤታቸው በሌሎች ሰዎች ተይዞ ከሆነ ያንን ቤታቸውን እያስለቀቁ ባዶ አድርገው እየጠበቋቸው ነው ተፈናቃዮች እስከሚመጡ። እነዚህ የጊዜያዊ አስተዳደሩ ባለስልጣናት በዚህ ደረጃ የትግራይ ተፈናቃዮችን ለመቀበል እየሰሩ ባለበት ሁኔታ ደግሞ እነ ጌታቸው ረዳ እየወጡ በዚህ የእነሱን ቁስል መነካካት ትክክል አይደለም። ምዕራብ ትግራይ የትግራይ ሉዓላዊነት ምን ይለኛል? የትግራይ ሉዓላዊነት የሚባል ነገር የለም ሲጀመር። ትግራይ ሀገር ስትሆን ሉዓላዊ የምትሆነው
ትግራይ ሀገር አይደለችም። አንድ ትንሽ መንደር ነች፣ ብርጭቆ የምታክል መንደር። ስለዚህ ሉዓላዊ የሚባል ትግራይ የለም። ዘርፋችሁ የወሰዳችሁት ነበር የወልቃይት መሬት፣ ዘርፋችሁ የወሰዳችሁትን በጉልበት የወሰዳችሁትን ወልቃይቴው የአማራ ህዝብ ደግሞ ጉልበት ሲያገኝ በጉልበት አስመልሶታል። በቃ ሪያሊቲው እሱ ነው። አሁን ግን ያን በጉልበት ወስዶ ነበር፣ አሁን ይሄኛው በጉልበት አስመለሰ። አሁን ደግሞ ሌላ ጦርነት ለትውልዱ ከሚቀመጥ ዘላቂ የሆነ መፍትሄ እንዴት አድርገን እናበጅለት ነው መንግስት እያለ ያለው። ከዛ ሲቀጥል ከቀያቸው ተፈናቅለው በየአካባቢው በየመጠለያ ውስጥ ያሉት ኢትዮጵያውያን አይደሉም ወይ? የዘር ፖለቲካውን እንተው። ከህወሓት ጋር እያገናኘን ከህወሓት ጋር ባለው ግንኙነት ከህወሓት ጋር ባለን ጥላቻ ምንም ውስጥ የሌሉ ሰዎች መጎዳት የለባቸውም። ስለዚህ ሁሉንም በሚዛን ማየት አያስፈልግም ወይ? እኔ በነ ኮሎኔል ደመቀም በነ አቶ አሸተ ደምለው በኩልም ትክክል የሆኑበት ነገር አለ፣ አንዳንዴ የሚስቱበት ነገር አለ። የሚስቱበት ነገር እነ ጌታቸው ረዳ ላነሱት ወይም ደግሞ አንድ ፖለቲከኛ ወይም አንድ የሆነ ሰው በተናገረው ነገር ልክ እነሱ አንድ ሰው የጻፈው ነገር አስተዳደሩን እንደሚያፈርሰው አድርጎ ፍራስትሬት የማድረግ ነገር ትክክል አይደለም። ይዘሃል ቦታህን። ተፈናቃዮች ተመልሰዋል። የወልቃይት ተወላጆች ወደ ቀያቸው ተመልሰዋል። አዎ ተመልሰዋል። ህወሓት ያን ሁሉ ግፍና በደል የፈጸመባቸው ሰዎች ዛሬ በነፃነት እየኖሩ ነው። እነ ኮሎኔል ደመቀ በሰሩት በፈጸሙት ጀብዱ ማለት ነው። ይሄ እውነት ነው። ነገር ግን እንዴት አድርገን ዘላቂ መፍትሄ እናበጅለት የሚለው ላይ በስነ ስርዓት በፌስቡክ ሳይሆን አግባብ ባለው መንገድ ተነጋገሩ። ለአማራም ለትግራይም ለኢትዮጵያም በሚመጥንና በሚጠቅም መልኩ ተነጋግሮ መፍትሄዎችን ማበጀት ተገቢ ይመስለኛል። እነ ዶክተር በለጠ ሞላ እባካችሁ እነ ዶክተር አቶ ጌታቸው ረዳ ፌስቡክ ላይ እንደ አዴፓና ኦዴፓ ድንጋይ የምትወራወሩትን የእብድ ጨዋታ አቁሙትና በጠረጴዛ ዙሪያ የሚጠቅመውን ለትግራይም ለአማራም ህዝብ የሚጠቅመውን ከጊዜያዊ አስተዳደሩ ኢንትሪም አድሚኒስትሬሽን ከነ አሸተ ደምለውና ከአቶ ከኮሎኔል ደመቀ ጋር ቁጭ ብላችሁ ተነጋግራችሁ የሚበጀውን ነገር አድርጉ። ዋናው መፍትሄው ብዬ የማስበው እኔ ወልቃይት ጠገዴን ከአማራም ከኦሮሚያ ክልል ማነው ከአማራም ከትግራይም ክልል ውጪ ሆኖ በፌዴራል መንግስቱ አስተዳደር ስር ይቆይና ከዚያ በኋላ ህዝቡ ድምጽ ሰጥቶ በሚወስነው ውሳኔ የመጨረሻው ማንነቱ ይረጋገጣል ወይም ሁኔታዎቹ በህዝቡ ውሳኔ የሚቋጩበት ሂደት ይኖራል የሚለውን የፌዴራል መንግስቱን አብቹ በተደጋጋሚ ሲገልጸው የሰማነውን አካሄድ ይጠቅማል ብዬ አስባለሁ። ስለዚህ ለሁሉም የሚጠቅመውን መሃል ላይ ተቀምጦ በጠረጴዛ ዙሪያ ተነጋግሮ መወሰን ይበጃል ብዬ አስባለሁ። የወልቃይት ጠገዴ ህዝብም ብዙ ዋጋ የከፈለ ህዝብ እንደሆነ አውቃለሁ። ነገር ግን እንደ ኢትዮጵያ የምናስብ ከሆነ ቁርሾ ለትውልድ ላለማስቀመጥ ምን አይነት ዘላቂ መፍትሄ ይፈጠር በሚለው ጉዳይ ላይ ከሚመለከታቸው አካላት ጋር አሁንም በጠረጴዛ ዙሪያ ቁጭ ብሎ ከመነጋገር ያለፈ ጦር ነቅናቂነትና መሳሪያ ሰባቂነት የትም አያደርስም ብዬ አምናለሁ። በአጠቃላይ የወልቃይት ጠገዴን ጉዳይ የቃኘሁበት የዛሬው ፕሮግራሜም ይህንን ይመስላል። በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም እያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ